ቃል ሩጣ ስትደርስ ልጅን እውነት ሊደፍራት ነው ብላ ደንግጣ ነበረ። ግን ደግሞ ሁሉ ነገር ስትሰማ እንዳልነበረ ስታይ እጅግ በጣም ታዝናለች። የእውነት ቃል ከአንዴም 2-3 ጊዜ ረጅም ጊዜ ልቤን ሰባበርሽው። አንቺ ግን ምን አይነት እየተረገምሽ ልጅ ነሽ? የእውነት አንቺ ግን የኔ ልጅ ነሽ ወይ? ምን ባደርግሽ ነው እኔንም ሆነ ልጅቷን የምትፈተኝን? ለምንድን ነው በውሸት ሰዎችን እንደዚህ የምታደርጊያቸው? እሷ ምንድን ነው ያደረገችሽ? ምን አድርጋሽ ነው ልጅቷን ከእናቷ ጋር እንድትጣላ ያደረግሻት? ቆይ አንቺ ምን ባደርግሽ ይሻልሻል? ምን አይነት ጉድ ነሽ? በማለት እናቷ እየተናገረች ጥላት ቦታ ትሄዳለች። በኃይሉም ልጁን ካሳገተ በኋላ በህይወት ይዞ ወደ መጋዘን ይዞለት ይሄዳል። በኃይሉም እጅግ ደስ እያለው እኔ መታየት የለብኝም ካንተ ጋር፣ ምክንያቱም ገና ትናንትና ነው ከእስር ቤት የወጣሁትኝ። ስለዚህ ሌሎች ሰዎች ድንገት ካዩ ደግሞ ስለሚያዝ አንተ በህይወት እያለ ህይወቱ ሳያልፍ ይዘው እንድትመጣ በማለት ለጠበቃ ለልጁ ይነግረውና ይሄዳል። እሱም ልጁን የተባለበት ቦታ ሳሚን በህይወት እያለ ግን ደግሞ ራሱን እንደሳተ ይዞለት ይሄዳል። ይዞት ከሄደ በኋላም በድጋሚ ሌላ ስራ እሰጥሃለሁኝ ተዘጋጅ፣ አንተ በጣም ጎበዝና አስተዋይ ልጅ ነህ በማለት ስልክ ደውሎ ያመሰግናል። እሱም ችግር የለውም ይሄ ስራ አይደለ እንዴ ጋሼ በማለት ነገሮችን ቶሎ ቶሎ ብለን የምትፈልገው ነገር ሁሉ አለው ከጎንህ ነኝ ይለዋል። ሳሚ እያሰበው ገነትም ምን አይነት ታሪክ ነው የሰራሁት? ታይቶ ተደርጎ የማይታወቅ እንዴት ነው? ቆይ በልጄ ጨክኜ ልጄን ግን ከቤት አባርሬ እኔ እንደዚህ መንከራተተው? እኔም እሷን ፍለጋ እየተንከራተትኩ እሷም ምህን ጊዜ እኮ የሆነ ቦታ እየተንከራተተች ይሆናል። ብሌን እባክሽ የት ነው ያለሽው? እዚህ ነኝ ያለሁት በይኝ እባክሽ ልጄ ይቅርታሽን እፈልጋለሁ፣ ወደ ቤትሽ እንድትመለሽ እፈልጋለሁ በማለት ገነት ልጇን ፍለጋ ወጥታለች። በየአካባቢው ብትሄድም አለችበት ብላ የምታስበው ቦታ ብትሄድ ብሌን ግን በቦታው የለችም። ገነት ግራ ገብቷት ቆይ ለማና ቤት ማለት አለብኝ? ቃል እድሜሽን ያሳጥረው። ምን አይነት በሽተኛ ልጅ ናት? ልጄን ከሞቀ ቤቷ አስወጥታ በረሃ የትም ቦታ ለዱር እያሳልፋ የሰጠችብኝ። የእውነት ልጄ እንደዚህ አይነት ልጅ አይደለችም። ለምንድን ነው ግን እኔው ራሴ የሰው ወሬ ሰምቼ ልጄን ከቤት ያስወጣኋትኝ? እኮ ምን ብታደርገኝ ምን ኃጢአት ብትሰራ ነው? የእውነት እኔማ ግፈኛ ነኝ። ልጄ ብሌን እባክሽ ይቅር በይኝ በማለት ብሌንም ቁጭ ብላ የእውነት እኔ እኮ እናቴ ብዬ ተጠግቻት የኖርኩት ገነትን ነበር። ግን ደግሞ እርግጥ እሷ እውነቷን ነው የተባለችው ነገር በአካባቢው በቀየው ሊያሰድባት ይችላል። ግን ትንሽ ብታዳምጠኝ እኮ እናቴ እውነቱን ታቅ ነበረ። ግን ደግሞ ምን ዋጋ አለው? ቃል ቀደመችኝ። እናቴም እርግጥ በውስጧ ብዙ ህመም ነበረባት። ምናልባት እስከ ዛሬ ያለምንም ረዳት አስተምራኝ አሳድጋኝ እዚህ አድርሳኛለች። መውቀስ አልፈልግም፣ ግን ደግሞ አንዴ የኔንም ብትሰማኝ ብዬ ነው እንጂ እናቴ ገነት የሁሌም ወድሻለሁ፣ ከቤት ብታባረርኝ ብታስወጭኝም ሁልጊዜም ከጎንሽ ነኝ አለው ትላትና እያለች ብቻዋን ታወራለች። ፈጣሪ እሱ ለኔ የሆነ ነገር አዘጋጅቶልኝ ይሆናል። ግን እውነት እመኝኝ ቃል አንቺና በኃይሉ የእውነት ሰላምን አትገሏትም። በሆነ መንገድ ስበብ አድርጌ እሷን አተርፋታለሁ። ደግሞም አዎ ይሳካልኛል፣ አተርፋታለሁ። ቃል ምናልባት ዛሬ እኔ ማደሪያ ላጣ እችላለሁ። አንቺ የሞቀው የእናትሽ ቤት ልታድሪ ትችያለሽ። እትዬም እርግጥ ልጇን አምና እኔን ከቤት አስወጥታኛለች። እርግጥ እሷስ እኔ ሰራተኛ ነኝ፣ እዛ ቤት በሰራተኛ መልኩ ነው የገባሁት። ምንም ልጇ ባትሆንም እርግጥ ልጄ ነች ብላት አምና ተቀብላታለች። ምክንያቱም ወንድሟ አሳልፎ ስለሰጣት ነው። እኔ በሰራተኛ እንደ ልጇ እያየች ነበር። ግን በቃል ኃይልና ጉልበት ከዛ ቤት ወጣው። ተከትላይ መታ ደግሞ የቤቷን አላንስ ብሎ ከእናቴ ጋር አጣላችኝ። እናቴ እኔ አንቺን አላዝንብሽም፣ ይቅርታሽን ብቻ ነው የምፈልገው እያለች ብቻዋን ቁጭ ብላ ጥግ ላይ ታለቅሳለች።
ዳግም በየአካባቢው ከሰላም ጋር ወጥተው እየፈለጉ ነው። ግን ደግሞ እዚህ አለው የሚላት የለም። በኃይሉ አሁን ላይ ጥላቶችን አንድ ባንድ እበቀላቸዋለሁ። አሁን ብሌንን ካስያዝኩኝ ቀጣይ ደግሞ የዚች እየተረገመች ልጅ ጓደኛ እሷንም ይዛታለሁ፣ ሳሚንም ይዣለሁ። ስለዚህ የምትቀረኝ ደግሞ ቃል ናት። ቃልንም ቀስ ብዬ አጠፋትና የሰላም የሆነውን ሁሉ እየራሴ አድርገዋለሁ። ከዛ ብቻዬን ሆንኩኝ ማለት አይደለም። ቃልንም ከጨዋታው ውጭ አደርጋታለሁ። ግን እስከ ጊዜው ያሉኝን ጥላቶችን እስከምለቃቀምና እስከማጠፋ ድረስ ቃል ታስፈልገኛለች። ቃልን ምንም ነገር አንቺ አላጠፋሽም እያልኩኝ እሷን እያባበልኩ ይዛትና በስከ መጨረሻም ቃልን ደግሞ አስወግቼ የሰላምን ንብረት የራሴ ግል ያደርጋለሁ ማለት ነው። ታዲያ ይሄ ጀግንነት አይደለ እንዴ? ከኔ በላይ ጀግና ማን አለ? ሲል ቢሮ ውስጥ ቁጭ ብሎ ወንበሩ እየተሽከረከረ ወንበር ላይ ብቻውን ያወራል በኃይሉ ሰላምንም ንብረቷን በስሟ ካዞረች በኋላ ከጨረሰች በኋላ ሰላምንም ማስወገድና ቃልንም ማስወገድ እንደዚሁም ደግሞ የሰላም እየሆነውን ሁሉ እየራሱ ለማድረግ እያሰበ ነው። ነገሮች ግን ይሳካሉ አይሳኩም፣ እሱን እየደረስኩኝ አየዋለሁ፣ ደግሞም ይሳካልኛል ይላል። ቃል ከቤት የተተነፈሰውን ነገር እየደወለች ለሰላም ለኃይሉ ትነግረዋለች። አሁንም በድጋሚ ትደውልና በኃይሉ ደግሞ ምን ተፈጥሮ ነው ሲላት፣ አይ ምን ያልተፈጠረ ነገር አለ? ይኸውልህ አሁን እኔን የመታኝ ዳግም ነው። ዳግም መቶ አንገቴን ይዞ ነበር፣ ምክንያቱም ብሌን ጠፍታለች ብሏል። ስለዚህ ሰላምም ሄዳለች፣ እሱም ሄደዋል፣ ሁለቱም ሄደዋል። እባክህን አፍጥነህ እሷ እንድትያዝና እንድትታገት አድርግ። ምንም ሀሳብ አይግባሽ፣ እኔ እሷን አረቃታለሁ። አሁን ምንም እንዳታስቢ፣ ሌሎች ነገሮች ግን የሚፈጠሩ ነገሮች ካሉ ደግሞ በቅርቡ እንድታሳውቂኝ እያለ ያስጠነቅቃታል። እሷን ካደረግ ምንም ችግር የለውም በኃይሉ፣ ሌላው ሁሉ በእኔ ቃለው እነግርሃለሁ እያንዳንዱ የሚፈጠረውን ነገር በማለት ስልኳን ትዘጋለች።